ሪያል ማድሪድ ከአርሰናል ጋር በንጽጽር ካስቀመጥ ነው የእግር ኳስ ክለብ ደረጃ መለኪያዎች አሉ። በእነዛ መለኪያዎች ባርሰሎና እንኳን ሪያል ማድሪድ ጋር አይደርስም፣ ይቀርብ ይሆናል እንጂ እዚህ ጋር ሪያል ማድሪድ የበኩር ተደርጎ ነው የሚወሰድ። ከልሂቃን ከትልልቆቹ ክለቦች ተርታ አርሰናልም አለበት። ግን እዚህ ጋር በስፖርታዊ እና በኮሜርሻል አፒል በዓለም አቀፍ ደጋፊ ብዛት በመሳሰሉት መመዘኛዎች በሚወሰዱ መለኪያዎች የሪያል ማድሪድ ትልቅነት እዚህ ጋር ምንም ለጥርጥር የሚገባ አይደለም። እና ከስታተስ አንጻር ካየን ነው አርሰናልን ማናናቅ አይደለም። ለምሳሌ በገቢ እስቲ እንሂድ። አንዱ መመዘኛ እሱ ልጥቀስ ምንጮችን በጣም የተከበሩትን ዴሎይት ሪያል ማድሪድ 1.2 ቢሊዮን ዩሮ ዓመታዊ ገቢ በማስገኘት ከክለቦች ሁሉ ቁንጮ ነው። የቢሊዮን ዩሮ ጣሪያ ያለፈ ነው። የዓለማችን ሞስት ቫሉብል ክለብ ፎርብስ ለገበያ ቢቀርብ ሪያል ማድሪድ፣ ባርሰሎና፣ አርሰናል፣ ማንቸስተር ዩናይትድ ማን ነው የበለጠ ውድ ዋጋ ያለው? 9.5 ቢሊዮን ዶላር ብሎታል ፎርብስ። አንደኛ ሪያል ማድሪድ። የኮሜርሻል ስኬትን እንውሰድ። እንደውም የዚህ ዘርፍ ፓወር ሃውስ ነው ሪያል ማድሪድ። 594 ሚሊዮን ዩሮ በኮሜርሻል ኦፕሬሽኖች፣ በዚህ በቁሳቁስ ንግድ፣ በስፖንሰርሺፕ በአንድ ሲዝን የሚሰበስብ ትልቅ ስፖርታዊ ተቋም ነው። በሲአይኤስ ፉትቦል ኦብዘርቫቶሪ ከፍተኛ የማህበራዊ ሚዲያ ተከታይ ያለው የዲጂታል ሰብስክሪፕሽን ወይም ዲጂታል ፎሎወርስ ሪያል ማድሪድ አንደኛ፣ ባርሰሎና ሁለተኛ፣ ማን ዩናይትድ ሶስተኛ፣ ፒኤስጂ አራተኛ። በተመዘገበ ደጋፊ ነው ሪያል ማድሪድ ከነ ባየር ሚዩኒክ ከነ ቤኔፊካ የሚያንሰው የተመዘገበ ደጋፊ የሜምበርሺፕ የምንለው እና ስፖርታዊ ስኬት ይሄ ኮሜርሻል ሞመንተም እንዴት ነው እያደገ ያለው? ተፈላጊነቱ፣ የገበያ የብራንድ ዋጋው፣ የስታዲየም መሰረተ ልማት ሳንቲያጎ ቤርናቤ፣ ኤምሬትስ። አሁን አርሰናል ኤምሬትስ አይበቃኝም በዚህ ዘመን እያለ ነው አይደለ? ሊያሳድገው እየሞከረ ነው። እና ብዙ ነገሮች አሉ። በስፖርታዊ ስኬቱ ብናይ 15 ጊዜ እኮ የቻምፒየንስ ሊግ አሸናፊ የሆነ ታሪካዊ ቤት ነው ሪያል ማድሪድ። ሁለተኛው ሚላን ነው አይደል? 7 ከጥንት እስካሁን ድረስ። እና በሌሎችም በስፖርታዊ ስኬቶች በፋይናንስ ስኬቶች በገበያ መመዘኛዎች ሪያል ማድሪድ ከሌሎቹ ክለቦች ሁሉ የላቀ ነው። እኔ ያልኩት ከዚህ አንጻር በዛ ሞመንት ይሄን ሁሉ ማብራራት ስለማያስፈልግ በደፈናው ስላለፍኩት ነው። አርሰናልስ ውድ አድማጮች፣ አርሰናል ብራይተን አይደለም። አርሰናል ሳውዛምተን አይደለም። ካሞን አርሰናል በጣም ትልቅ ተቋም ነው። ማን ነው ይሄንን ሊያጣጥል የሚችለው? አርሰናል አስደናቂ የልህቀት ጉዞ ላይ የሚገኝ ፉትቦል ክለብ ነው። በስፖርታዊም በኮሜርሻል ኦፕሬሽኖችም ከፍተኛ እድገት ያሳየ። ለምሳሌ ፉትቦል ቤንችማርክ የተባለው ተቋም እንደሚለው ከዓመት ዓመት ባለፉት 3-4 ዓመታት ከፍተኛ እድገት መሻሻል ካሳዩ ክለቦች ደረጃ ውስጥ ተካቷል። ከዓመት ዓመት ከአምና ዘንድሮ ያለው ልዩነት ሲታይ የእድገት ልዩነት በስፖርታዊና በኮሜርሻል ፕሮግረስ 5ኛ ደረጃ ላይ ተቀምጧል። የፕሪሚየር ሊግ ሻምፒዮን እኮ ነው አርሰናል። የምናወራው እኮ ስለ ቻምፒየንስ ሊግ ፍጻሜ ነው። መንሱር እንዴት ሊያጣጥለው ይችላል? እንዴት አይነት ድንቁርና ቢይዘው ነው? ይሄ የደጋፊዎችን ብሽሽቅ ተዉት ነው። ይሄንን እውነታ ግን መካድ አንችልም። ገቢውን አሁን ከ770 ሚሊዮን ፓውንድ በላይ ያልቃል የሚል ፕሮጀክሽን አለ። የብሪቲሽ የተከበሩት ሚዲያዎች ያወጡት ፕሮጀክሽን። የአርሰናል ብራንድ ቫሊዩ ከዓመት ዓመት በልህቀት እያደገ ነው ያለው። እና ለዚህ እኮ ነው ቪኒሲየስን የሚፈልገው። ግን ልንገራችሁ